ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ካፍ ዛይን በሲቫን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 12 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 12 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወደሚንቀሳቀስበት አካባቢ ከሰዓታት በፊት የተተኮሰን ያለ ሰው የሚበር አይሮፕላን የአየር ኃይሉ ማክሸፉን አስታወቀ። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ መወያየታቸውን የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት ገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን አስታወቁ። የ2026 ዓ.ም የዓለም የእግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ጀመረ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ወደሚንቀሳቀስበት አካባቢ ከሰዓታት በፊት የተተኮሰን ያለ ሰው የሚበር አይሮፕላን የእስራኤል የአየር ኃይል ማክሸፉን አስታወቀ። ለማክሸፍ በተደረገው ሙከራ በገሊላ አካባቢ ምቱላ በተባለው መኖሪያ ሰፈር የማስጠንቀቂያ ደወል ድምፅ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ መወያየታቸውን የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት ገለጸ። ፕሬዚዳንት ትራምፕ ከኢራን ጋር ስለሚካሄደው የስምምነት ሰነድ ለኔታንያሁ ማስረዳታቸው ታውቋል። እስራኤል የስምምነቱ አካል ባትሆንም ትራምፕ የሚያካሄዱት ስምምነት ኢራን ያብላላችውን የኡራኒየም መጠን ከሀገሯ እንድታስወጣ የሚያደርግ የኡራኒየም ማብላያ መሰረተ ልማቶችን ማፈራረስ የሚያስችል የሚሳኤል ምርቷም ገደብ እንዲጣልበትና ለአሸባሪ ድርጅቶች የምታደርገውን ድጋፍ እንድታቆም ስለሚያደርግ ጠቅላይ ሚኒስትር ኔታንያሁ ትራምፕን ማድነቃቸው ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን አስታወቁ። ዶናልድ ትራምፕ ከኢራን ጋር በዚህ ሳምንት መጨረሻ ላይ ተወካዮቻቸው በአውሮፓ ተገናኝተው በስምምነቱ ሰነድ ላይ ሊፈራረሙ እንደሚችሉ ትናንት ምሽት በዋይት ሀውስ ቤተ መንግስት አስታውቀዋል። በተጨማሪም ባሳለፍነው ሌሊት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ ከኳታሩ መሪ፣ ከተባበሩት የአረብ ኤሚሬት፣ ከሳውዲ አረቢያ፣ ከኩዌትና ከሌሎች ሀገራት መሪዎች ጋር መወያየታቸውን ያስታወቁ ሲሆን ከቱርኩ ፕሬዚዳንት ታይብ ኤርዶዋን ጋርም መመካከራቸውን ገልጸዋል። ፕሬዚዳንት ትራምፕ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ እንደማይኖራት የገለጹ ሲሆን ስምምነቱ ላይ እንደተፈራረሙ የሆርሙዝ የባህር መተላለፊያ መስመር እንደሚከፈትም አስታውቀዋል። ከዚህ ጋር ተያይዞ በአሜሪካና በኢራን መካከል የሚካሄደውን የስምምነት ረቂቅ ሰነድ አልአረቢያ የተባለው የሳውዲ አረቢያ ቴሌቪዥን ይፋ ያደረገ ሲሆን በስምምነቱ ረቂቅ ላይ የተኩስ አቁሙ ለ60 ቀናት እንዲራዘምና የሆርሙዝ ባህር ለዓለም አቀፍ የንግድ መርከቦች በ30 ቀናት ውስጥ እንዲከፈት የሚል መሆኑ ተገልጿል። በስምምነቱ መሰረት ኢራን ጋዝ እንድታመርትና እንድትሸጥ የሚፈቀድላት ሲሆን በኒውክሌር ጦር መሳሪያ ግንባታዋ ዙሪያ ድርድሩ ይቀጥላል ተብሏል። የ2026 ዓመተ ምህረት የዓለም የእግር ኳስ ጨዋታ ባሳለፍነው ሌሊት በሜክሲኮ ተጀመረ። ትናንት ምሽት የሜክሲኮና የደቡብ አፍሪካ ብሔራዊ ቡድኖች የመጀመሪያውን ጨዋታ ያካሄዱ ሲሆን የሜክሲኮ ቡድን የደቡብ አፍሪካቸውን 2-0 አሸንፏል። አሁን በዚህ ሰዓት ደቡብ ኮሪያ ከቼክ ሪፐብሊክ ጋር እየተጫወቱ ሲሆን እስካሁን ሁለቱም ቡድኖች ጎል አላስገቡም ወይም 0-0 ናቸው። ይህ የእግር ኳስ ጨዋታ በ11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት ይተላለፋል።
በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከትናንቱ ጋር ተመሳሳይ ነው። የእሁድ የሙቀቱ መጠን ይጨምራል ተብሎ እንደሚጠበቅ የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሀይፋ 27፣ በቴል አቪቭ 28፣ በብኤርሸባ 31፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። በዚህ ሰዓት እንግዲህ ሁለተኛውን ጨዋታ የደቡብ ኮሪያና የቼክ ሪፐብሊክ ብሔራዊ ቡድኖች ያካሄዱ ናቸው። እስካሁን ድረስ ሁለቱም ቡድኖች ጎል አላስገቡም። እንግዲህ በጨዋታው ሂደት እስከ ስርጭታችን መጨረሻ ድረስ ያለውን አዳዲስ መረጃ ወደ እናንተ እናቀርባለን። ሌሎች አዳዲስ መረጃዎችንም ከስፖርቱ ከእግር ኳስ ውጭ የሆኑ መረጃዎችን ወደ እናንተ እናደርሳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። መሸጋገሪያ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ የዲዮታ አሮኖት፣ ማሪብና እስራኤል አየው። እንግዲህ ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ወይም ካቀረባቸው ለአንባቢያን ካቀረባቸው ርዕሰ ጉዳዮች መካከል በአሜሪካና በኢራን መካከል እንግዲህ ውጥረት በተሞላበት ሁኔታ እየተካሄደ ያለውን የሰላም ድርድር በሚመለከት ሀሬጽ እስከሚያልቅ ድረስ መጨረሻው እስከሚታወቅ ድረስ ያለው ሁኔታ አስቸጋሪ መሆኑን በመግለጽ እንግዲህ መጨረሻው እስከሚታይ በሚል ርዕሰ ጉዳይ ለአንባቢያን አቅርቦታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ከኢራን ጋር የሰላም ስምምነት ልንደርስ ጫፍ ላይ ደርሰናል፣ ተቃርበናል ብለው በድጋሚ ያሳውቀዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ይህን ሀሳብ ደጋግመው አሰምተዋል። ከኢራን ጋር የሰላም ስምምነት ልንደርስ ነው፣ ልንፈራረም ነው እያሉ ግን እንደገና ጦርነቱ እየቀጠለ በመካከላቸው በሁለቱ ሀገራት መካከል ያለው ውጥረትም እየተባባሰ እንደቀጠለ ይታወቃል። አሁን ደግሞ በተከታታይ ባለፉት 2 ቀናት በኢራንና በአሜሪካ መካከል መጠቃቃቱ ቀጥሎ ነበር። እንደሚታወቀው ኢራን የአሜሪካን የጦር ሄሊኮፕተር መታጥላለች። ለዚህ የሚያጸፋ ምላሽ አሜሪካ በተከታታይ ለ2 ቀናት ኢራን ላይ ጥቃት አድርሳለች። ከዛ በኋላ ነው እንግዲህ ትናንት ምሽት ስምምነት ላይ ልንደርስ ነው ያሉት ትራምፕ ስምምነት ላይ መድረሳቸውን ከማስታወቃቸው በፊት በኢራን ላይ ጥቃቱ ሊቀጥል እንደሚችል አሁንም ላጠቃ እችላለሁ፣ ዛሬም ነገም በኢራን ላይ ጥቃት ልንፈጽም እንችላለን እያሉ ትራምፕ በተደጋጋሚ ያሰሙ ነበር። ምናልባት ጦርነቱ እንደገና ሊታደስ ነው፣ ጥቃቱም ይቀጥላል የሚል ስጋትም እንደነበር ይታወሳል። ግን ትናንት ምሽት ደግሞ ዶናልድ ትራምፕ ተቃረብን፣ ልንፈርም ነው፣ ደርሰናል፣ ያው ጫፍ ላይ ደርሷል ውይይቱ፣ ስምምነት ሰነድ ላይ ልንፈርም ነው ብለዋል። እንግዲህ እስከዚህ ሳምንት መጨረሻ ድረስ ስምምነት ላይ እንደሚደረስ የሰነዱ ላይም ውሉ ላይ እንደሚፈርሙ ነው ያስታወቁት ትራምፕ። ሳምንቱ መጨረሻ እንግዲህ ዛሬ አርብ ነው፣ ያው ሳምንቱ እየተጠናቀቀ ነው፣ ነገ ያልቃል። እሁድ አዲስ ቀን ነው በእኛ የሳምንቱ መጀመሪያ። እንግዲህ እስከ እሁድ ድረስ ከተፈራረሙ እስከ ዛሬ ነገ የሳምንቱ መጨረሻ ማለት ይሄ ነው። ዶናልድ ትራምፕ በአውሮፓ ሀገራት እንፈርማለን እንደዛ ብለው እንደሚጠብቁ ነው ያሳወቁት። እንግዲህ አዲሱ ርዕሰ ጉዳይ ሆኖ ያለው ይሄ ነው። በኢራንና በአሜሪካ መካከል ስላለው ሁኔታ ስለ ስምምነቱ እንግዲህ ዶናልድ ትራምፕ ትናንት ምሽትም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እንደተወያዩ አስታውቀዋል። ከሌሎች ሀገራት ጋርም እንደዚሁ በተለይ ከመካከለኛው ምስራቅ ሀገራት መሪዎች ጋር ቱርክን ጨምሮ መወያየታቸውን አስታውቀዋል። ለማንኛውም የስምምነቱ ሂደት ድርድሩ እየገሰገሰ መሆኑን ገልጸዋል። ኢራን በምንም አይነት ሁኔታ የኒውክለር ጦር መሳሪያ ባለቤት አትሆንም በማለትም በዋይት ሀውስ ቤተ መንግስት ባሰሙት ንግግር መግለጻቸው ታውቋል። ይሄ ርዕሰ ጉዳይ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው።
ሌላው ሀሬጽ ላይ ያለው ርዕሰ ጉዳይ የሀረሪ ማህበረሰብ አባላት በየጎዳናዎች የሚያደርጉትን በጣም የተጠናከረና ሁከት የሞላበት የሰላማዊ ተቃውሞ ሰልፍ በሚመለከት ነው። ትናንትም በሺዎች እንግዲህ ጋዜጦች፣ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። እያንዳንዱ ጋዜጦች በመቶ ሺዎች የሚሉ አሉ፣ በሺዎች የሚቆጠሩ የሚሉ አሉ። ሀሬጽ በሺዎች የሚቆጠሩ የሀረሪ ማህበረሰብ አባላት ትናንት በተለያዩ ጎዳናዎች ወጥተው ከባድ ሁከት የተሞላበት የተቃውሞ ሰልፍ አካሄዱ ይላል። እንግዲህ መንገዶችን ዘግተዋል። በርካታ መንገዶችን በተለያዩ አካባቢዎች ዘግተዋል። የሀገሪቱን እንቅስቃሴ አስቆሙ በሚባል ሁኔታ የነበረውን የተቃውሞ ሰልፍ ገልጾታል። ሀሬጽ እንግዲህ ፎቶግራፍ በማስደገፍ የሀረሪ ማህበረሰብ ሰልፍ ሲያደርጉ የሚያሳይ ፎቶግራፍ በማስደገፍ ነው ይህን ዘገባ ለአንባቢያን ያቀረበው። ሀሬጽ ሁኔታው አስቸጋሪ መሆኑን ሌሎች ጋዜጦች ላይም ስንደርስ እናየዋለን። እንግዲህ የሀገሪቱን እንቅስቃሴ በአስቆመ በሚባል ሁኔታ ይሄ የተቃውሞ ሰልፍ በከባድ ሁኔታ እየተካሄደ መሆኑ ተገልጿል። ሌላው ርዕሰ ጉዳይ ሀሬጽ ትኩረት የሰጠበት የጠቅላይ ሚኒስትሩ ቢሮ ጽህፈት ቤት እንግዲህ አጠቃላይ ጽህፈት ቤቱ ኃላፊ የሆኑት ጻሂ ብራቨርማን በሳቸው ላይ እንግዲህ የተለያዩ አቤቱታዎች፣ ቅሬታዎች፣ ክሶች ባለፉት ወራት መነሳታቸው ይታወቃል። ከዚህ ጋር ተያይዞም አንዲት ሴት ጥቃት አድርሶብኛል በማለት እንግዲህ የቀረበች ሴት ነበረች ቅሬታዋን ያቀረበች። ከእሷ ጋር ሁለቱ ተገናኝተው ከተወያዩ በኋላ ሁኔታው ያው እንደተረጋጋ የሚገልጽ ዘገባ ቀርቧል። እንግዲህ ሁለቱ በሁኔታው ተገናኝተው ቅሬታ ያቀረበችው ሴትና ብራቨርማን ተገናኝተው ተወያዩ። ከተወያዩ በኋላ ያው በነበረው ቅሬታ ላይ ለውጥ መኖሩን አቅርቦታል ሀሬጽ ለአንባቢያን። ይህን ጉዳይም ሌላው ርዕሰ ጉዳይ በአረቡ ማህበረሰብ በቅርቡ በሚካሄደው የምርጫ ሂደት ያለውን ቅድመ ዝግጅት የሚመለከት ዘገባ አቅርቧል ሀሬጽ። የአረቡ ማህበረሰብ እንግዲህ በምርጫ ሂደት እስካሁን ድረስ ነገሮችን በቸለልተኛነት ይመለከታል። አሁን ግን በተለይ በአረቡ ማህበረሰብ የሚከሰተውን በየጊዜው ያለውን የእርስ በርስ ግድያ ምክንያት በማድረግ አንድ ነገር ለማድረግ ወስነዋል። በምርጫው ሂደት ፓርቲዎች እንዲጣመሩና የአረቡ ማህበረሰብም ድምጽ መስጠት የሚችሉ የአረቡ ማህበረሰብ ድምጹን እንዲሰጥ ከፍተኛ ድምጽ ይሰጣል ተብሎ እንደሚጠበቅ እንግዲህ የማህበረሰቡ ምሁራን እና በምርጫው ሂደት እንቅስቃሴ የሚያደርጉ አካላት እየሰሩ መሆናቸውን ለውጥ ይኖራል፣ ከፍተኛ ለውጥ ይኖራል ተብሎ እንደሚጠበቅ ሀሬጽ በዘገባው ተመልክቷል። እስካሁን ባለው ሁኔታ በሚካሄደው ጥናት የአረቡን ማህበረሰብ የሚወክሉ እያንዳንዱ ፓርቲዎች ብቻቸውን ይሄዳሉ የሚል ቢሆንም ግን መራጩ ህዝብ ጫና እያደረገ መሆኑንና የራሱን እቅድ እያዘጋጀ መሆኑ ተገልጿል። በዚህ ምክንያትም መጨረሻ ላይ የሚጠበቀው ፓርቲዎቹ ይዋሃዳሉ አንድ ላይ ተብሎ እንደሚጠበቅና የአረቡ ማህበረሰብ ድምፁን አንድ ላይ ሰብሰብ አድርጎ ለመስጠት እያሰበ መሆኑን ለውጥ ለማምጣት ለማንኛውም ከነበረው የፖለቲካ ሂደት የተለየ ለውጥ ለማምጣት በአረቡ ማህበረሰብ እየታሰበና እየሰሩ ነው የሚል ዘገባ አቅርቧል ሀሬጽ። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚቀጥለው ምርጫ በዙሪያቸው ያለውን ችግር ሁሉ ተፈቷል፣ በዙሪያቸው የነበረው ችግር፣ ይሄ ደግሞ በሚቀጥለው ምርጫ መዘጋጀታቸውን የሚያሳይ ምልክት ነው ይላል። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚቀጥለው ምርጫም ይወዳደራሉ። እንግዲህ ዝግጅት እንደሚያደርጉ የሚያሳዩ ምልክቶች አሉ በዙሪያቸው። ነገር ግን የቅርብ ጓደኛቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንኳን ይሄን አስመልክተው ተናግረዋል። እሳቸውም ተማረዋል በዚህ ጉዳይ በጠቅላይ ሚኒስትሩ ጉዳይ የሚል ዘገባ አቅርቧል ሀሬጽ። እንግዲህ ከምርጫው ጋር ተያይዞም ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በውስጥ ዘገባው በሰፊው ተመልክቶታል። በመጀመሪያ ገጹ ላይም ርዕሰ ጉዳይ ሆኖ የቀረበ ርዕስ ነው። ሌላው የትምህርት ሚኒስቴር የመለስተኛ ሁለተኛ ደረጃ ተማሪዎችን የእንግሊዝኛ ትምህርት በኤአይ በእንግሊዝኛ እንግዲህ ምህጻረ ቃል ነው። ኤአይ አርቲፊሻል ኢንቴሊጀንስ በዚህ ወይም ደግሞ ቢና መላሁቲ ይባላል በኢብራይስጥ። እንግዲህ የሰው ክህሎትን ተክቶ የሚሰራ
በኢንተርኔት የተቀናበረ ልክ እንደ ሰው ልጅ ሆኖ የሚሰራ ቴክኖሎጂ ነው። ይሄ ቴክኖሎጂ እንግሊዘኛ ትምህርት የመለስተኛ ሁለተኛ ደረጃ ተማሪዎችን በዚህ ለማስተማር አቅዷል፣ አስቧል የሚል ርዕሰ ጉዳይ አቅርቧል። ሌላው ርዕሰ ጉዳይ የመከላከያ ሚኒስትር ከመከላከያ ሰራዊቱ ጋር በመተባበር በይሁዳና ሰማሪያ አካባቢዎች ለሰፈራዎችን ህጋዊ ሰፈራዎችን ለማጠናከር አንድ ላይ ለመስራት ሁለቱ እንግዲህ መከላከያ ሰራዊቱና የመከላከያ ሚኒስትር ያላቸውን እቅድ እና ቅድመ ዝግጅት የሚገልጽ ዘገባ አቅርቧል። ሌላው ያው ትናንት ምሽት በሜክሲኮ ሲቲ በሚገኝ ስታዲየም ተጀምሯል 2026 ዓ.ም ሞንዲያል ወይም በ4 ዓመት አንድ ጊዜ የሚካሄደው የዓለም የእግር ኳስ ጨዋታ ይሄን የሚመለከትም እንግዲህ ጨዋታው ከመጀመሩ በፊት የነበረውን ስርዓት ሁሉ በፎቶግራፍ በማስደገፍ አቅርቦታል። ሀሬጽ ትናንት ያው እንደሚታወቀው በጨዋታው መጀመሪያ ላይ የደቡብ አፍሪካ እና የሜክሲኮ አስተናጋጇ ሀገር ሁለቱ ብሔራዊ ቡድኖች ተጫውተዋል። የሜክሲኮ ቡድን የደቡብ አፍሪካቸውን 2-1 በሆነ ውጤት አሸንፏል። ጨዋታው እንደቀጠለ ነው። ሁለተኛው ጨዋታ አሁን በመካሄድ ላይ ነው። የቼክ ሪፐብሊክ እና ደቡብ ኮሪያ እየተጫወቱ ናቸው። ቼክ ሪፐብሊክ 1 ጎል አስገብቷል። እንግዲህ ጨዋታው ቼክ ሪፐብሊክ ወይም ቺኪያ በዩሪ ቺኪያ ተብላ ነው የምትጠራው የደቡብ ኮሪያ አቻውን 1-0 እየመራ ነው። እንግዲህ አሁን ባለው ሁኔታ ወደ የዲዮታ ሀሮኖት ስናልፍ የዲዮታ ሀሮኖት በመጀመሪያ ገጹ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት ልደታቸውን ለማክበር ዝግጅት ላይ ናቸው። በዚህ በሐምሌ ወር ነው 80 ዓመት የሚሞላቸው። አሜሪካ ደግሞ በዚህ ወር ሐምሌ 4 ቀን 250ኛ ዓመቷን ታከብራለች። እንግዲህ ተገጣጥሟል የእሳቸው ልደትና የሀገሪቱ ልደት። እንግዲህ በጣም በተወሳሰበ ሁኔታ ውስጥ ሆነው ልደታቸውን ለማክበር እየተዘጋጁ ነው ይላል። ልደታቸውን ማክበሩ የአሜሪካም 250ኛ ዓመት መከበሩ በጣም ወሳኝ ጉዳይ ቢሆንም ግን በፕሬዝዳንቱ ዙሪያ ብዙ የተወሳሰቡ ሁኔታዎች አሉ። ከኢራን ጋር ያለው ጦርነት፣ ዓለም አቀፉ የእግር ኳስ ጨዋታ እንግዲህ አሜሪካን የምታስተናግደው በ3 ሀገራት ነው የሚስተናገድ ይህ ጨዋታ እንደሚታወቀው አሁን በሜክሲኮ ከዛ በካናዳ ከዛ በአሜሪካ ነው የሚያስተናግዱት። እንግዲህ ካናዳና ሜክሲኮም በአሜሪካ ግዛት እንዳሉ ነው የሚታወቀው። በዋነኛነት መጨረሻውን ጨዋታው ወደ መጨረሻ አካባቢ በአሜሪካ ይስተናገዳል። እንግዲህ በዚህ ሁሉ ሁኔታ ሆነው ይህን ልደታቸውንም ለማክበር እየተዘጋጁ ነው። ዓለም እየጠበቀው ያለ ነው። እንግዲህ ለዓለማችን በጣም ወሳኝ ሰው ናቸው ይላል በጋዜጣው በውስጥ ገጹ ገጽ 4 ላይ አቅርቦታል ይሄን ዘገባ። የዲዮታ ሀሮኖት ሌሎች ጋዜጦችም ላይ አለ ይሄ ዘገባ፣ ስንደርስ እንመለከተዋለን። ሌላው በአሜሪካና በኢራን መካከል የሚካሄደውን የሰላም ድርድር በሚመለከትም እንደዚሁ የዲዮታ ሀሮኖትም በራሱ አቅጣጫ ጽፎታል። እንግዲህ ሰላም ስምምነት ልንደርስ ነው ልንፈራረም ነው እያሉ ናቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ይሄን የሚመለከት ዘገባ ተመልክቷል አቅርቧል የዲዮታ ሀሮኖት። ሌላው የዲዮታ ሀሮኖት ላይ የቀረበው ርዕሰ ጉዳይ ታዳጊ ልጆች እድሜያቸው ከ18 ዓመት በታች የሆኑ ልጆች በመካከላቸው የሚፈጠረው ግጭት ባለፈው ሁኔታ እንግዲህ ታዳጊ ልጆች ስለት በመያዝ ጩቤ መሰል ስለቶችን በመያዝ እንግዲህ ከባድ አደጋ ሁሉ እስከ ማድረስ በመካከላቸው ያለው ሁኔታ ከባድ ነውና የአቃቢ ሕግ ሁኔታውን እየተጨነቀበት ነው። ልጆችን እነዚህን ታዳጊ ልጆች ላይ ቅጣት ለመቅጣት ወይ ደግሞ እንክብካቤ እንደገና እነሱ ሽኩም እንዲያገግሙ ማገገሚያ እንዲደረግላቸው በቅጣትና እንዲያገግሙ ለማድረግ ፕሮግራም በማዘጋጀት መሀል በሁለቱ ሀሳቦች መሀል የተምታታ ሀሳብ አለው አቃቢ ሕግ። ግን ደግሞ በአጠቃላይ በህብረተሰቡ ልብ ሳይለው እስራኤል ማህበረሰብ ልብ ሳይለው አይኑ ስር ታዳጊ ወጣቶች የደረሱበት ሁኔታ ደግሞ በእጅጉም አሳሳቢ ነው፣ እያሳሰበ ነው ያለ በማለት በዚህ ጉዳይ በጋዜጣ ውስጥ ገጽ ሰፊ ዘገባ አቅርቧል የዲዮታ ሀሮኖት። ሌላው የሀረሪ ማህበረሰብ በየጎዳናዎች የሚያደርጉትን የተቃውሞ ሰልፍ በሚመለከት እንደዚሁ የዲዮታ ሀሮኖትም ተመልክቶታል። ትናንት
አጽሮ ኤታ መዲና ማለት እንግዲህ ሀገሪቱን እንቅስቃሴ አስቆመውት ነበር። በተለያዩ ጎዳናዎች መንገዶችን በመዝጋት እንግዲህ ወደ መከላከያ ሰራዊቱ አንዘምትም የሚሉ ወጣቶች የሀረሪ ማህበረሰብ አባላት በህጉ መሰረት ፖሊስ በቁጥጥር ስር ሲያውላቸው የእነሱን እስራት በመቃወም ነው የተቃውሞ ሰልፍ እየተካሄደ ያለው። ይሄ የተቃውሞ ሰልፍም የሀገሪቱን እንቅስቃሴ ላይ ተጽዕኖ መፍጠሩና ከባድ መሆኑን ተመልክቶታል። ኢትዮ ታህሮኖት ስለ እግር ኳስ የዓለም እግር ኳስ ጨዋታም እንደዚሁ የኢትዮ ታህሮኖት አቅርቦታል። የራሱን የድርሻውን እንግዲህ ዘግቧል። ወደ ማሪፍ ስናልፍ ማሪፍን በተመሳሳይ የሀረሪ ማህበረሰብ አባላት ጎዳናዎችን በመዝጋት በህዝበ እስራኤል እንግዲህ በሀገሪቱ እንቅስቃሴ ላይ ከባድ ተጽዕኖ መፍጠራቸውን አቅርቦታል። በመቶ ሺዎች የሚቆጠሩ ሾፌሮች ይላል እንግዲህ አሽከርካሪዎች የራሳቸው የግል መኪና ማለት ነው። እንዲህ ሲባል በመቶ ሺዎች የሚቆጠር ትናንት በየጎዳናዎች መንገድ ተዘግቶባቸው ሲጉላሉ እንደዋሉና ለተለያዩ የዕለት ከዕለት እንቅስቃሴ የወጡ ዜጎችም በሰዓቱ ወደ ቤታቸው እንዳልተመለሱ ወዳሰቡበት ጉዳይ በሰዓቱ እንዳልደረሱ በአጠቃላይ የሀገሪቱን እንቅስቃሴ እንዳስቆሙ ከባድ ተቃውሞ ሰልፍ እንደነበር ማሪብም ይሄን ዘገባ ለአንባቢያን አቅርቦታል። በተለያዩ ጎዳናዎች ወደ ቤንጎሪዮን ዓለም አቀፍ አየር መንገድ ለመሄድም መንገዶች ተዘግተው እንደነበረና ከባድ ችግር እንደነበር ትናንት የኦሜር አዳምና የእያል ጎላን የሙዚቃ ዝግጅት ነበር። ወደዛ ለመሄድ መንገዶች ተዘግተው ህዝቡ ያው በሰዓቱ እንዳልደረሰ የነበረውና በአጠቃላይ በመንገዶች የነበረውን ችግር ለአንባቢያን አቅርቦታል። ማሪብ ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ሊደርሱ መሆናቸውን ያስታወቁትን መልእክት አስመልክቶ አቅርቦታል። እንደዚሁ በሰፊው የኢትዮ ታህሮኖትንም በኢራን በኩል እንግዲህ ስምምነቱን እንደሚሉት ዶናልድ ትራምፕ በኢራን ላይ ያሰቡትን ጥቃት ሰርዣለሁ፣ ወደ ስምምነት እየሄድን ነው ብለዋል። በኢራን በኩል ግን ስለ ስምምነቱ የኢራኑ መሪ ሙሽታባ ሀሚናይ እስካልፈቀዱ ድረስ ውሳኔውን እስካላጸደቁት ድረስ ምንም አዲስ ነገር የለም ነው ያሉት። እንግዲህ ስምምነት እንደርሳለን ብሎ ማሳወቅ እንዳልቻሉ እሳቸው እስከሚያጸድቁት ድረስ ተገልጿል። ሌላው ያው ዶናልድ ትራምፕ 80ኛ ዓመታቸውን ለማክበር ዝግጅት ላይ መሆናቸውን እና አጠቃላይ በዙሪያቸው ያለውን ውስብስብ ጉዳይ የአሜሪካም 250ኛ ዓመት መከበሩ፣ የእግር ኳስ ጨዋታው፣ ከኢራን ጋር ያለው ጦርነት፣ ሌላም በዚህ ውስብስብ በሆነ ሁኔታ ውስጥ ልደታቸውን ሊያከብሩ እየተዘጋጁ ነው ይላል። እንግዲህ ኢትዮ ታህሮኖት እንዳቀረበው ዶናልድ ትራምፕ ለእርሳቸውም ሲሉ ለእኛም ሲሉ ለዓለማችንም ሲሉ እንደገና ለቀጣይ ዙር በድጋሜ ፕሬዝዳንት ሆነው ቢሾሙ መልካም ነበር እንዲሾሙ ይላል ኢትዮ ታህሮኖት። እንግዲህ በርዕሱ ላይ ነው ይሄን ያቀረበው። ጋዜጣው በውስጥ ገጹ በሰፊው ተመልክቶታል። ይህን ዘገባ በመርዕሰ ጉዳይ የመጨረሻው አሁን ደቡብ ኮሪያና ቼክ ሪፐብሊክ በሚያካሄዱ ጨዋታ 1-1 አሁን ደቡብ ኮሪያ እንዳስገብቷል። 1-1 ቴክናዩም እያሳወቀኝ ነው። በነገራችን ላይ ያው ከፊት ለፊቴ አለ ኤቪያታር ሽሞኒ ቴክናይ፣ እሱም እየነገረኝ ነው። አመሰግናለሁ። በዚህ አጋጣሚ 1-1 ናቸው አሁን ሁለቱም ቡድኖች። እንግዲህ ስርጭታችን እስኪጠናቀቅ ያለውን ውጤት ወደ እናንተ መረጃውን እናደርሳለን። እስራኤል አየሁም ነው የመጨረሻው ጋዜጣችን። በአሜሪካና በኢራን መካከል በዛቻ እና በስምምነት በድርድር መካከል በሚል ርዕሰ ጉዳይ እስራኤል አየሁም የሁለቱን ሀገራት ያሉበትን ውጥረትና ፍጥጫ ጨምሮ ስምምነት ላይ ለመድረስ ያሉበትን ሂደትም አቅርቦታል። እንግዲህ በዛቻና በስምምነት መካከል ይላል። ያው ሌሎች ጋዜጦች ላይ እንደተመለከት ነው ፕሬዚዳንት ዶናልድ ትራምፕ ከሁለት ተከታታይ ቀናት ዛቻና ጥቃት በኋላ ከኢራን ጋር ስምምነት ልንደርስ ነው፣ በኢራን ላይ ሊደርስ የነበረውን ጥቃት ሁሉ ያው ሰርዣለሁ፣ ጥቃቱ የሚቅዱ ተግባር ላይ እንዳይውል ወደ ስምምነት እየሄድን ነው፣ በቅርቡ እንፈራረማለን ብለዋል። እንግዲህ እስራኤል አየሁም እንዳቀረበው ደግሞ ስምምነቱ የሚሄደው ስምምነት ላይ የሚደርሱ ከኢራን ጋር
እስራኤልን በሚጠቅም ያው እስራኤል የምታቀርበውን ሀሳብ ስምምነቱን ውስጥ በተካተተ ሁኔታ ነውና ያው በእስራኤል ዘንድ የሚቀርበው ሀሳብም በስምምነቱ ይካተታል፣ ትኩረት ይሰጠዋል። ከእስራኤል ጋር ያለው ሁኔታ እስራኤል የምታነሳው ጥያቄ ስምምነቱ ላይ ትኩረት እንደሚሰጥበትና እንደሚካተት ገልጸዋል። እንግዲህ ስምምነት ላይ እንደርሳለን ብለዋል። በዚህ በሳምንቱ መጨረሻ እናያለን። ያው ይህም ጋዜጣ እንደ ሌሎች ጋዜጦች ተመልክቶታል። እስራኤል አየውም። ሌላው እንግዲህ ስለ ፖለቲካውም ብዙ ዘገባዎች ቀርበዋል። የቤኔት እንግዲህ የናፍታሊ ቤኔት ፓርቲ በያሃድ ነበር ያሉት የአይር ላፒድ ጋር አንድ ላይ ሲዋሃዱ በያሃድ የተባለው ፓርቲ ከፍተኛ መቀመጫዎችን ያገኛል፣ በክነሴቱ እየመራ ነው ሲባል ነበር እስካሁን ሲካሄድ በነበረው ጥናት። አሁን ደግሞ ያሻር የተባለው የጋዲ አይዘንኩት ፓርቲ እያለፈው ነው፣ እየበለጠ ነው። አሁን ባለው ሁኔታ እንግዲህ ከምርጫው በፊት ተቃዋሚ ፓርቲዎች የበላይነት ያለው የአይዘንኩት ፓርቲ ነው። በሚካሄደው ጥናት የበለጠ መቀመጫዎችን ከቤኔት ፓርቲ የበለጠ መቀመጫዎችን ያገኛል በሚቀጥለው ምርጫ የሚል ዘገባ አቅርቧል። እንግዲህ እስራኤል አየሁም እሱ በጋዜጣው ባካሄደው ጥናት። ሌላው ትናንት ከዚህ ዓለም በሞት የተለየችው የሙዚቃ ሰው ድምፃዊት፣ ግጥምና ዜማ ደራሲ በተለይ በእስራኤል በሮክ ሙዚቃ በሴቶች ዘርፍ በጣም ታዋቂ የነበረች ኤስቴር ሻሚር ወይም አስቴር ሻሚር እሷን የሚመለከት ዘገባ አቅርቧል። ነፍስ ይማር በ71 ዓመቷ በሳርታን ወይም በካንሰር ህመም ከዚህ ዓለም በሞት ተለየች ይላል። ጋዜጦች እንግዲህ ዛሬ አርብ ነው። አርብ ቀን ደግሞ በተለየ ሁኔታ ሰፋ ያለ የተለያዩ ሰፊ ርዕሰ ጉዳዮች ይሰጣሉ፣ በጋዜጦች ይታያሉ፣ ለአንባቢያን በዘገባ ይቀርባሉ። እንግዲህ እኛ ካለን ጊዜ አንጻር ከሞላ ጎደል ትኩረት የሰጠንባቸውና የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። ጨዋታው እንግዲህ ተጠናቋል። በቼክ ሪፐብሊክና በደቡብ ኮሪያ መካከል የሚካሄደው ጨዋታ ደቡብ ኮሪያ 2-1 በሆነ ውጤት ጨዋታውን ጨርሳለች ማለት እንችላለን። ግን 6 ደቂቃ ተጨምሮ ከ6 ደቂቃው አሁን ከ3 ደቂቃ በላይ ሆኗል። ከተጨመረው 6 ደቂቃ ላይ ጨዋታው እንግዲህ እስካሁን ባለው ሁኔታ 2-1 ነው። ደቡብ ኮሪያ 2 ሆና ያው እንግዲህ ቼክ ሪፐብሊክ 1 በዚህ ሁኔታ ነው ያለው። 3 ደቂቃ ብቻ ይቀረዋል ጨዋታው ሊጠናቀቅ ከተጨመረው ደቂቃ ላይ። ሁለተኛው ዙር ጨዋታ ነው እንግዲህ ትናንት በሜክሲኮ ሲቲ በተካሄደው። ራሷ ሜክሲኮ አስተናጋጇ ከደቡብ አፍሪካ ጋር ነበር የመጀመሪያውን ጨዋታ ያካሄዱት። ያው ሜክሲኮ ነው 2-0 በሆነ ውጤት ያሸነፈችው። አሁን ደግሞ ሁለተኛውን ጨዋታ ነው ደቡብ ኮሪያና ቼክ የሚያካሄዱት። ይህን ይመስላል። አድማጮቻችን ላይ አጭር ሙዚቃ